ያስቀምጣል። ከዛ ቅባ ቅዱስ ይፈስበታል። ይሄ ከመጽሐፍ ቅዱስ ጋር የተገናኘ ታሪክ። ያዕቆብ ከእንቅልፉ ተነስቶ ምንድን ያደረገው? ተንተርሶ የተኛትን ያችን ድንጋይ እንደ ሐውልት አድርጎ አቆማት፣ ዘይት አፈሰሰባት ይላል መጽሐፍ። ከዛ ምን አለ? ይቺ ስፍራ ከዛሬ ጀምሮ ቤቴል ተብላ ትጠራ አለ። ቤቴል ማለት የእግዚአብሔር ቤት ማለት። ታሪኩ በዚህ ያልቃል። ወደ ርዕሴ ጋር ልምጣ። የነገርኩህን ሁሉ እስካደርግልህ ድረስ አልተውህም። ወገኖቼ ያዕቆብን እግዚአብሔር አልተወውም። የነገረውን ነገር በሙሉ አድርጎለታል። ምንድን ነው የነገረው? እንደተሰደድክ አትቀርም፣ ከስደት እመልስሃለሁ፣ ወደ አባትህ ወደ አብርሃም አገር ወደ ይስሐቅ አገር እመልስሃለሁ ብሎት ነበረ። ያዕቆብ እንደተሰደደ አልቀርም። የጊዜው ጊዜ ወደ አባቶቹ አገር በሰላም በሙርኮ በደንብ በደስታ ሆኖ ተመልሷል። እግዚአብሔር የነገረውን አድርጎለታል። ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ ሮስ ነበረ። 12ቱ ነገደ እስራኤል የሚባሉ ልጆችን የወለደ ዘሩ እንደ ሰማይ ከዋክብት እንደ ምድር አሸዋ የበዛለት ሰው ነው። ሁሉን ነገር የነገረውን ቃል የገባለትን ነገር እግዚአብሔር ለያዕቆብ አድርጎለታል። ታውቃላችሁ እግዚአብሔር ለባህሪው ሐሰት አይስማማም። እውነተኛ አምላካችን ነው። አንድም ቀን እግዚአብሔር ሐሰት ተናግሮ አያውቅም። አንድም ቀን እግዚአብሔር ውሸት ተናግሮ አያውቅም። እውነተኛው አምላክ